በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 83 መንፈሳዊ ታሪካችን መጽሐፈ ሩት ከምዕራፍ 1 እስከ ምዕራፍ 4 ተመልክተን ነበር። በዚህም ኑኃሚን የተባለች ሴት በረሃብ ምክንያት ከቤተልሔም ወደ ሞዓብ ምድር ከባሏና ከሁለት ወንድ ልጆቿ ጋር መሰደዷን፣ በዚያም ሳለች ባለቤቷና ልጆቿ መሞታቸውን፣ ወደ ሀገሯ ልትመለስ ባለች ጊዜ የልጆቿ ሚስቶች ወይንም ምራቶቿ መካከል ኦርፋ ተሰናብታት በሞዓብ መቅረቷን፣ ሩት ግን አምላክሽ አምላኬ ሀገርሽ ሀገሬ ነው፣ ካንቺ የሚለየኝ ሞት ብቻ ነው በማለት አብራት ወደ ቤተልሔም መምጣቷን፣ በዚያ በቤተልሔምም የመኸር ወራት ወይንም እህል የሚታጨድበት ወራት በመሆኑ ገብስ ልትቃርም ሩት ወደ ቦዔዝ እርሻ መሄዷን፣ ቦዔዝም ቸርነትን እንዳደረገላት፣ በመጨረሻም ኑኃሚን ቦዔዝ የሚቤዣቸው ዘመዳቸው መሆኑን ለሩት አሳውቃ እንደመከረቻት፣ ቦዔዝም ሩትን ለማግባት መፍቀዱንና ኢዮቤድ መወለዱን እርሱም የዳዊት አያት መሆኑን፣ በዚህም ሩት ከአሕዛብ ተለይታ ከጌታችን መድኃኒታችን ኢየሱስ ክርስቶስ የትውልድ ሐረግ ውስጥ መቆጠሯን ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን አዲስ የመጽሐፍ ቅዱስ ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልመና የተገኘው የስለት ልጅ አንደኛ ሳሙኤል ምዕራፍ 1። በተራራማው በኤፍሬም ሀገር ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበረ። ሁለትም ሚስቶች ነበሩት። የአንዲቱ ስም ሐና፣ የሁለተኛይቱም ስም ፍናና ይባል ነበር። ለፍናናም ልጆች ነበሯት፣ ለሐና ግን ልጅ አልነበራትም። ያም ሰው በሴሎ ወይም በኢየሩሳሌም ይሰግድ ዘንድ ለሰራዊት ጌታ ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበረ። የእግዚአብሔርም ካህናት ሁለቱ የኤሊ ልጆች አፍኒንና ፊንሐስ በዚያ ነበሩ። ሕልቃና የሚሰዋበት ቀን በደረሰ ጊዜም ለሚስቱ ለፍናናና ለወንድ ልጆቿ ለሴትም ልጆቿ ሁሉ ዕድል ፈንታቸውን ይሰጣቸው ነበር። ሐናንም ይወድ ነበረና ለሐና 2 እጥፍ ዕድል ፈንታ ሰጣት። እግዚአብሔር ግን የሐናን ማኅፀኗን ዘግቶ ነበር። እግዚአብሔርም ማኅፀኗን ዘግቶ ነበርና ጣውንቷ ፍናና ሐናን እጅግ ታስቆጣት ታበሳጫትም ነበር። በየዓመቱ እንዲህ ባደረገ ጊዜ እርሷ ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። ሐናም ታለቅስ ነበር፣ ከሐዘኗም የተነሣ አንዳች እህል አትቀምስም ነበር። በዚህም ጊዜ ባሏ ሕልቃና ሐና ሆይ ለምን ታለቅሻለሽ? ለምንስ እህል አትቀምሽም? ለምንስ ልብሽ ያዝንብሻል? እኔስ ከ10 ልጆች አልሻልሽምን? አላት። በሴሎ መሥዋዕት አቅርበው ከበሉና ከጠጡ በኋላ ሐና ተነሳች። ካህኑ ኤሊም በእግዚአብሔር መቅደስ መቃን ወይንም በር አጠገብ በመንበሩ ላይ ተቀምጦ ነበር። እርሷም በልቧ ትመረር ነበር። በእግዚአብሔርም ፊት ጸለየች፣ ጽኑ ለቅሶንም አለቀሰች። ሐናም እንዲህ አለች፣
አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተህ ብታስበኝ፣ እኔንም ባትረሳ ለባሪያህ ወንድ ልጅን ብትሰጥ ዕድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለትን ተሳለች። ይሄ ማለት የሚወለደው ልጅ ናዝራዊ ወይም እንደ ሶምሶን ለእግዚአብሔር የተለየ ይሆናል ማለት ነው። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። ሐናም በልቧ ትናገር ነበር፣ ድምጿም ሳይሰማ ከንፈሯን ታንቀሳቅስ ነበር። ኤሊም እንደ ሰከረች ቆጠራት። ስካርሽ እስከ መቼ ነው? የወይን ጠጅሽን ካንቺ አርቂው አላት። ሐናም ጌታዬ ሆይ አይደለም፣ እኔስ ልቧ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገርም አልጠጣሁም። ነገር ግን በእግዚአብሔር ፊት ነፍሴን አፈሰስኩ። ሐዘኔና ጭንቀቴም ስለበዛ እስከ አሁን ድረስ ተናግሬአለሁና ባሪያህን እንደ ምናምንቴ ሴት አትቁጠረኝ ብላ መለሰችለት። በዚህ ጊዜ ኤሊም በደህና ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። እርሷም ባሪያህ በዐይን ፊት ሞገስን ላግኝ አለች። ሴቲቱም መንገዷን ሄደች፣ በላችም። ፊቷም ከእንግዲህ ወዲህ ሐዘንተኛ መስሎ አልታየም። ሐና እግዚአብሔር ጸሎቷን እንደሰማት አመነች ማለት ነው። ማልደውም ተነስተው በእግዚአብሔር ፊት ሰገዱ። ተመልሰውም ወደ አርማቴ ወደ ቤታቸው መጡ። ሕልቃናም ሚስቱን ሐናን አወቃት፣ እግዚአብሔርም አሰባት። የመጽነሷም ወራት ካለፈ በኋላ ሐና ወንድ ልጅ ወለደች። እርሷም ከእግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል ብላ ጠራችው። ሰውየውም ሕልቃና ከቤተሰቡ ሁሉ ጋር በየዓመቱ መሥዋዕትንና ስለትን ለእግዚአብሔር ያቀርብ ዘንድ ወጣ። ሐና ግን አልወጣችም። ባሏንም ሕፃኑ ጡት እስኪተው ድረስ እቀመጣለሁ፣ ከዚያም በኋላ በእግዚአብሔር ፊት ይታይ ዘንድ በዚያ ለዘላለም ይሆን ዘንድ አመጣዋለሁ አለችው። ባሏ ሕልቃናም በዐይንሽ ደስ ያሰኘሽን አድርጊ፣ ጡትም እስኪተው ድረስ ተቀመጪ፣ ብቻ እግዚአብሔር ቃሉን ያጽና አላት። ሴቲቱም ልጇን እያጠባች ጡት እስኪተው ድረስ በቤቷ ተቀመጠች። ጡትም በተወ ጊዜ ከእርሷ ጋር እርሱንና አንድ የ3 ዓመት ወይፈን፣ አንድ የኢፍ መስፈሪያ ዱቄት፣ አንድ አቁማዳ የወይን ጠጅ ይዛ ወደ ሴሎ ወደ እግዚአብሔር ቤት አመጣችው። ሕፃኑም ገና ታናሽ ነበረ። ወይፈኑንም አረዱ፣ ሕፃኑንም ወደ ኤሊ አመጡት። እርሷም እንዲህ አለች፣ ጌታዬ ሆይ በሕያው ነፍስ እምላለሁ፣ ጌታ ሆይ ወደ እግዚአብሔር ለመጸለይ በዚህ በአንተ ዘንድ ቆማ የነበረች ሴት እኔ ነኝ። ስለዚህ ሕፃን ጸለይኩ፣ እግዚአብሔርም የለመንኩትን ልመናዬን ሰጥቶኛል። እኔም ደግሞ ለእግዚአብሔር ሰጥቼዋለሁ። ዕድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል አለችው። ልጆች ደስ የሚል ታሪክ ነው አይደል? አዎን፣ ሕፃኑ ሳሙኤል በጸሎትና ልመና በስለት የተወለደ ታላቅ ልጅ ነበር። አሁን ደግሞ ከትምህርታችን መካከል የመወያያ ጥያቄዎችን እናቀርብላችሁ። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ የሕልቃና ሁለቱ ሚስቶች ማንና ማን ይባላሉ? ሐና ለምን ታዝንና ትበሳጭ ነበር? በኢየሩሳሌም የነበረው ሊቀ ካህንና ልጆቹ ማንና ማን ይባላሉ? ሐና በሐዘን ምክንያት ስትጸልይ ካህኑ ኤሊ ምን የሆነች መሰለው? ሐና ሕፃኑ ሲወለድ ማን ብላ ጠራችው? ትርጉሙስ ምን ማለት ነው?
ከዚህ ታሪክ ምን ተማራችሁ? ልጆች፣ ከዚህ ታሪክ የምንማረው ትምህርት ሰው በትዕግስት ሆኖ ከልቡ አዝኖ ጸሎቱን ወደ እግዚአብሔር ካቀረበ ቸሩ እግዚአብሔር መልካሙን ሁሉ እንደማይከለክል እንማራለን። በእርግጥ እግዚአብሔር አንድን የጠየቅነውን ነገር በፈለገ ጊዜ ሊሰጠን ላይሰጠንም ይችላል። ምክንያቱም እርሱ በተወደደው በራሱ ጊዜ ስለሚሠራ ነው። ሕፃኑ ሳሙኤል ለወደፊቱ በምናየው ታሪኩ እጅግ ታላቅ ነቢይ፣ ለእግዚአብሔር የተለየ ናዝራዊም ይሆናል። እግዚአብሔርም ባወቀ እመቤታችን ቅድስት ድንግል ማርያምን ጨምሮ የብዙ ቅዱሳንን ታሪክ ስንመረምር ልደታቸው በስንት ስለት፣ ልመናና ጸሎት የተገኙ በሰው ጊዜ ሳይሆን በእግዚአብሔር የተወደደ ጊዜ የተወለዱ ናቸው። ይህም የምድራችን ውድ ስጦታዎች የሆኑ ቅዱሳን እንዴት ብርቅዬና የከበሩ መሆናቸውን ያሳየናል። በእርግጥ የሰው ልጆች ሁሉ ልደት የከበረ ቢሆንም ለተለየ ተልእኮ የሚወለዱ ደግሞ በዋዛ አይገኙም። ሳሙኤልም ለዚህ ነው እናቱ ሐና በስንት ስለትና ለቅሶ ልመና የተሰጣት። ትልቁ ቁም ነገር ታዲያ እግዚአብሔር አንድን ስጦታ ያዘገየ ቢመስለንም በጊዜው ግን እጅግ ውብ አድርጎ እንደሚሠራ በማመን በትዕግሥት ሆኖ በጸሎት መጠበቅ እንደሚገባን ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ መድህናችን ጌታችን ሕይወታችን ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ዓለም የከበረና የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳኑ ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር።